السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهدي الله فلا مضل له ومن يضلل فلا هادي له. وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله. أما بعد فيقول سبحانه: أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. يا أيها الذين آمنوا كتب عليكم الصيام كما كتب على الذين من قبلكم لعلكم تتقون. ويقول سبحانه: والصائمين والصائمات والحافظين فروجهم والحافظات والذاكرين الله كثيرا والذاكرات أعد الله لهم مغفرة وأجرا عظيما. صدق الله العظيم. ውድ ሀሪማ ቤተሰቦች እንግዲህ እስከ መቼ ኢላ መታ የተሰኘው ፕሮግራማችን ነው። እንግዲህ በዚህ ፕሮግራማችን ላይ የተለያዩ ትኩረት ልንሰጥባቸውና እንዳንዘናጋባቸው ከያዝናቸው ደግሞ ጠንክረን አጥብቀን ልንያዛቸው የሚገቡ ሀሳቦችን ጉዳዮችን የምናነሳበት ፕሮግራም ነው። እንግዲህ በዛሬው ጉዳያችን ላይ እንደሚታወቀው መቼም ትልቅ ወር ላይ ነው። አላህ ወፍቆን ዛሬ ረመዳን አላህ ሱብሓነሁ ወተዓላ አስጀምሮናል። እንግዲህ ይሄ ረመዳን ወር አላህ ሱብሓነሁ ወተዓላ በቁርአን ላይ እንዳስቀምጠው እናንተ በአላህ አንድነት ያመናችሁ ሰዎች ጾም ከእናንተ በፊት በነበሩ ህዝቦች ላይ ግዴታ እንደነበረ በእናንተም ላይ ግዴታ ሆነዋል ብሎ አላህ ሱብሓነሁ ወተዓላ የጾምን ግዴታ መሆኑን ያስቀምጣል። የጾሙ ዓላማ ደግሞ ለዓለኩም ተተቁን ይላል። እዛ ጋር አያይዞ ዋናው ትልቁ ነገር አላህን መፍራት፣ አላህን መጠንቀቅ የሚባለውን ነገር እንድታገኙ ነው በሚል ዓላማውን ያስቀምጣል። እንግዲህ ረመዳን ትልቁ ነገር ምንድነው? አላህ ሱብሓነሁ ወተዓላ በዚህ እስልምና ላይ 5 መሰረቶችን አስቀምጦልናል። እንዲሁም ደግሞ የኢማን መሰረቶች 6 አሉ። ሌላ ኢህሳን ይባላል። ከእስልምና መሰረቶቹ ከ5 ውስጥ አንደኛው ረመዳን መጾም ግዴታ ነው። መጾም እንግዲህ የሚወጅባቸው ሰዎች አሉ። ብሉግ የሚባለው ነገር ለአቅመ አደም ወይም ሐዋ ደረጃ የደረሱ ወንድና ሴቶች አፊያ ያላቸው መጾም የሚችሉ አቅለኛ የሆኑ ሙከለፍ የሆኑ እነዚህ ሰዎች ሙስሊም ሆነው ግዴታ ይሆንባቸዋል። ማንኛቸውም መጾም ግዴታ ይሆናል። ግን መጾም የሚፈቀድላቸው በተለያዩ እንግዲህ ምክንያት ጾማቸውን ፈተው ደግሞ በኋላ በሌላ ጊዜ ጾማቸውን መድገምና ቀዳ ማውጣት ያለባቸውም ሰዎች አሉ። እንዳጠቃላይ ግን እስልምና ጾም የሚባለውን ነገር የረመዳን ወርን መጾም በእያንዳንዱ ሙስሊም በሆነ ሰውና ያው ለብሉግ የደረሰን በአጠቃላይ ወንድም ሴትም ግዴታ አድርጓልና ይሄ ዋጅብ ነው። ታዲያ ይህን ጾም ስንገነዘብ ምንድነው ጾም? ምን ፈዳኢል አለው? አላህ ሱብሓነሁ ወተዓላ እንግዲህ ረመዳንን በጣም ከፍ አድርጓል። እንዴ በሱረቱል በቀራ ላይ እንግዲህ የተለያዩ አያቶችን አስቀምጦልናል። ይህን ከጠቀሰ በኋላ አያመን ማዕዱዳት ይላል አላህ ሱብሓነሁ ወተዓላ። እንግዲህ ያው የሚጾሙት የተወሰኑ ቀናቶች ናቸው። 29 ወይ 31 ወር ማለት ነው። ይህን ይጠቅስና ሸህሩ ረመዳን الذي انزل فيه القرآن ይላል አላህ ሱብሓነሁ ወተዓላ። ከዛ በመቀጠል ይሄ ረመዳን ወር ቁርአን የወረደበት ወር ነው። ቁርአን የወረደው ማለት ምንድነው ሲሉ ለመጀመሪያ ጊዜ ነብዩን ሰለላሁ ዐለይሂ ወሰለም ጅብሪል አግኝቶ ኢቅራ የሚለውን የቁርአን አያት ያነበበላቸው የመጀመሪያው ቁርአን አያት የወረደው በረመዳን ወር ነው ይላሉ። ከዛ በዘለለ ደግሞ ከለውሐል ማህፉዝ አጠቃላይ ጁምላ የነበረው ቁርአን ወደ ሰማይ ዱንያ ወርዶ በየ23 ዓመቱ ግን በተለያየ ምክንያት ሆኖ በነብዩ ሰለላሁ ዐለይሂ ወሰለም ላይ በተለያየ ዘመን በተለያየ አጋጣሚ በተለያየ ሁኔታዎች እየወረዱ በዋነኝነት መካና መዲና በሚባል መኪና መደኒ ብለው ያስቀምጧቸዋል። ያው በጥቅል ሊሆኑ በመካ ውስጥ የወረዱና እንዲሁም ከዛ በኋላ መዲና ላይ የወረዱ ብለው ዑለማዎች የሚከፍሏቸው ማለት በእነዚህ 23 ዓመት ላይ የወረደውን የቁርአን አያት ማለት ነው። እና በጁምላ ሆኖ ከለውሐል ማህፉዝ ወደ ሰማይ ዱንያ ወርዶ ከዛ እንደያስፈላጊነቱ እንዲወርድ የተደረገበት ነውና ይሄ ረመዳን ወር ነው ይላሉ። ስለዚህ ረመዳንና ቁርአን ደግሞ በጣም ትስስር እንዳላቸው የሚያስቀምጥ ነገር ነው። ስለዚህ ረመዳን ምንድነው? ጾም ነው። ጾም አለ፣ ቁርአን አለ። ከዛ ይህንን የጾም ስርዓቶችን እዛ ላይ ማለት ነው አላህ ሱብሓነሁ ወተዓላ ይገልጽና ሙሳፊር የሆነ ሰው በሽተኛ የሆነ ሰው ማፍጠር እንደሚችል ከተገለጸ በኋላ መጨረሻ ላይ ዩሪዱላሁ ቢኩም ልዩስረ ወላ ዩሪዱ ቢኩም ልዑስረ አላህ መቼም ይሄንን በማድረግ ለእናንተ ገርና ምቾትን ነው የሚፈልግላችሁ እንጂ ችግርን አይደለም ብሎ ይጠቅስና ከዛ በኋላ በመሀል ላይ የሲያም አያቶችን እያወራ ሶስተኛው የሚቀጥለው አያት ላይ ወኢዛ አራተኛው አያት ላይ ወኢዛ ሰአለከ ዒባዲ ዐኒ ፈኢኒ ቀሪቡን ኡጂቡ ዳዕወተ ዳዒ ኢዛ ደዓኒ ይላል።
አላህ ሱብሓነሁ ወተዓላ። ባሪያዎቼ ለእኔ ስለኔ የጠየቁህ እንደሆነ የለማኝን ልመና መርሐባ ምል እምሰማ ለዛም ምላሽ የምሰጣ ጌታ እንደሆንኩኝ ንገራቸው። ቅርብ ነኝ፣ መርሐባ ባይ ነኝ፣ ምላሽ ሰጪ ነኝ ይላል አላህ ሱብሓነሁ ወተዓላ። ስለዚህ ደግሞ ሌላ ምን አመልጡ? ከዛ ይህንን ቁርአን አያት በምንጨርስበት ጊዜ ኡሂለ ለኩም ለይለተ ሲያሚ ረፈቱ ኢላ ኒሳኢኩም ይላል አላህ ሱብሓነሁ ወተዓላ። ሌላ ደግሞ የጾም ህግጋትን የሚጠቅስ የቁርአን አያት ያስቀምጣል። ታዲያ በእነዚህ የጾምን ህግጋት በሚያስቀምጡ የቁርአን አያቶች መሀል ላይ ደግሞ ስለ ዱዓ ቅርብነቱን መግለጹ ደግሞ ዱዓና ረመዳንም የበለጠ ትስስር እንዳላቸው ሌላ አንድ ማሳያ ነው። ስለዚህ ጾም አገኘን፣ ስለ ተቀዋ አወራን፣ ስለ ጾም ስርዓቶች አወራ፣ ከዛ በኋላ ስለ ዱዓ አወራ። ከእንደገና ተመልሰው ደግሞ ወደ ጾም ስርዓት ስላለው ነገር አላህ ሱብሓነሁ ወተዓላ አስቀመጠ። ይህ እንግዲህ እርስ በርሱ ትልቅ ትስስር አለው። በተለይ በዋነኝነት ቁርአን የሚባለው ነገር ከረመዳን ጋር ትልቅ ትስስር አለው። ጾም ራሱ በራሱ ጾም ስለሆነ እንግዲህ አንዳንድ የጾም ሁኔታዎችን ስናነሳ ጾም የሚባለው ፈጅር ሳዲቅ ተብሎ የሚባለው ዋናው ንጋት ከሱ ጀምሮ ወይም ደግሞ ሁለት ፈጅር አለ የንጋትን የሚገልጹ ፈጅር አልካዚብና ሳዲቅ የሚሏቸው። የሁለተኛው ፈጅር ሳዲቅ የሚባለው ከወጣ ጀምሮ ፀሐይ ስትጠልቅ እስከዛ ድረስ ማንኛውም ሰው ከሚበላ ከሚጠጣ ነገር ወደ ውስጥ ወደ ሆዱ በሚገባ በአፍንጫውም ይሁን ወይም ደግሞ በብልት በመሽኛዎቹም ይሁን በዛ የሚገቡ ነገሮችን ማለት ነው መጠንቀቅ ይኖርበታል፣ ወደ ውስጥ እንዳይገባ ማለት ነው። ከዛ ጾም የሚባለው ይሄ ነው። በቃ ከመብል ከመጣት ከሚስት ጋር ግንኙነት ከማድረግ ከመሳሰሉ ነገሮች መቆጠብ አለው። የራሱ እንግዲህ ፈዳኢሎች አሉት፣ ስርዓቶች አሉት፣ ቅድመ ዝግጅቶች አሉት፣ የሚያበላሹ ነገሮች አሉት፣ መሰረታዊ ነገሮች አሉት፣ ትርፍ ነገሮች ደግሞ ሱና ነገሮች አሉት። እንዳጠቃላይ ግን ጾም በአጠቃላይ ትልቅ ፈዳኢል አለው። እንደው ጾም ምን ይመስላል በሐዲስም ምን ይህንን ረመዳንን ወይም ጾምን አስመልክቶ የመጡ ነገሮች ምን ጥቅም ያላቸው ነገሮች ምን አሉ የሚለውን ኢንሻአላህ ለማንሳት እሞክራለሁ። እንግዲህ ሰህል ብን ሰዕድ ረዲየላሁ ዐንሁ ከነቢ ሰለላሁ ዐለይሂ ወሰለም ባወሩት ሐዲስ ላይ ኢነ ፊል ጀነቲ ባበን ይቃሉ ለሁ ረያን ይላሉ። የድኹሉ ሚንሁ ሳኢኑ የውመል ቂያማ ላ የድኹሉ ሚንሁ አሐዱን ገይረሁም ፈኢዛ ደኸሉ ኡግሊቅ ፈላ የድኹሉ ሚንሁ አሐድ ረዋሁል ቡኻሪ። እንግዲህ ኢማሙ ቡኻሪ የዘገቡት አንድ ሐዲስ አለ። የዘገቡት ምንድነው? ከሰህል ይዘው አላህ ሱብሓነሁ ወተዓላ እንግዲህ በጀነት መግቢያ በሮችን የተለያዩ የበሮቹን ስያሜና መግቢያ በር አዘጋጅተዋል። ረያን የሚባል ግን ለጾመኞቹ ተብቻ ጾም ጋር ተያይዞ ጥብቅ ግንኙነት ላላቸው ባሪያዎቹ ከተለያዩ ከሌሎች ዒባዳዎች ላይ የበለጠ ጾም ላይ ገርቶላቸው ጾምን የገራላቸው ባሪያዎቹን ተጣርቶ የሚያስገባበትና የክብር በር ማለት ለነሱ ብቻ የመግቢያ በር ተብሎ የተሰናዳ የተዘጋጀ ረያን የሚባል በር አለ። ይሄ በር እንግዲህ በዋነኝነት ጾመኞቹን ጥሪ አድርጎ ጾመኞች የታላችሁ ተብለው ይጠራሉ። እነዚህ በአጠቃላይ ከጾም ጋር የጾም ክብር ተብሎ ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም በሌላ ሐዲስ ላይ አሶም ወልቁርአን ይሽፈዓን ያሉ ቁርአንና ጾም ያማልዳሉ ነገ የቂያማ ቀን። እንግዲህ ቁርአን ሰውየው እንቅልፍ እንዳይተኛ እንዳያርፍ አድርጌ እያነበበኝ እኔን ደክሟል ጌታዬ እና ለሱም ምልጃና ሽምግልና እንደሆን ፍቀድልኝ ይላል። ሽምግልናው ይቀበለዋል። ጾምም እንደዚሁ ጌታዬ በለኔ እየተራበ ነበር መብላት መጠጣት እየቻለ እየተራበ ነበር እና ላንተ ብሎ የጾመው ነውና ይሄ ጾም ትክክለኛ የጾመ ሰነውና ሸፊዓ አድርግልኝ ይሄን ሰው ላማለው ብሎ አላህ ሱብሓነሁ ወተዓላ ዘንድ ሸፊዓ ሆነው አማላይ ሽማግሌ ሆነው እርቅ አግኝቶ ይሄ ሰው ደግሞ ክብር አግኝቶ የሚሄድበት የጾም ፈዳኢል አለውና ጾም በአጠቃላይ ማለት ነው በትክክል ለሚጾሙ ሰዎች ረያን የሚባል በር ተዘጋጅቶላቸዋል። ለነሱ ብቻ በዛ በር ይገቡና ከነሱ በኋላ ግን ማንም የማይገባበት ለጾመኞቹ ብቻ ክብር ተብሎ የተዘጋጀ ይሄን የመሰለ ዝግጅት አላህ ሱብሓነሁ ወተዓላ አዘጋጅተዋል ይሉናል ነብዩ ሰለላሁ ዐለይሂ ወሰለም። በሌላ ሐዲሳቸው ላይ ነብዩ ሰለላሁ ዐለይሂ ወሰለም እንዳስቀመጡት ኩሉ ዐመል ኢብኒ አደም ኢላ ሰውም ይላል አላህ ሱብሓነሁ ወተዓላ በሐዲስ አልቁርስ ላይ። ሐዲስ አልቁርስ ብሎ ማለት ምንድነው? ማዕናው ከአላህ ይሆንና ንግግሩ ቃሉ የነብዩ ሰለላሁ ዐለይሂ ወሰለም ይሆናል ማለት ነው። ቁርአን በሚሆንበት ጊዜ በጅብሪል አማካኝነት ይመጣል። ለብሱ ከዛ ሆኖ ጅብሪል በሚነግራቸው የቁርአን አያት ላይ ይወርዳል። በማዕና ያወሩም የተነገራቸውን ያወራል። ነገር ግን ይሄ ሐዲስ አልቁርስ የሆነ እንደሆነ ግን ዋናው ማዕናው ከሚን አላህ ነው። ግን ለፍዙን ይህንን ለመግለጽ የተጠቀሙበት ቃል የነብዩ ሰለላሁ ዐለይሂ ወሰለም ቃል ነው። ይሄ ሐዲስ አልቁርስ ይላሉ። በመሃላቸው ብዙ አንድ 10-15 ነጥብ ልዩነት አላቸው ዑለማዎቹም ይዘራዝሯል። ለማንኛውም ግን ያው ኩሉ ዐመል ኢብኒ አደም ለህ
ኢላ الصوم فإنه لي وأنا أجزي به ይላል አላህ ሱብሓነሁ ወተዓላ። የሰው ልጅ በአጠቃላይ ስራ ለራሱ ነው የሚሰራው ስራ። ጾም ሲቀር ጾም ግን ለኔ ነው የሚሰራው አለ አላህ ሱብሓነሁ ወተዓላ። ጾምን ታዲያ ለምን ወደሱ አስጠጋው? ሰላትም ይሁን ሐጅም ይሁን ዘካም ይሁን ሰደቃም ይሁን ሰዎች የተለያዩ ዒባዳ ያደርጋሉ። ለምንድነው አላህ ሱብሓነሁ ወተዓላ ጾምን ወደሱ ያስጠጋው ቢባል አንደኛ ክብደቱና ዋጋው ከፍ ያለ ለመሆኑ ማሳያ ነው። ምክንያቱም ጾም የሚጾም ሰው በዋነኝነት የኢኽላስ መጠኑ ወይም ደግሞ ለአላህ ብሎ ያንን ጾም የማድረግ አቅሙና ከፍተኛ ደረጃ ለአላህ ብሎ ብቻ የመስራቱ የማጥራቱ ስራውን የማጥራቱ ነገር ከሌሎቹ በተለየ ጾም ላይ የተሻለ ነገር ስላለው ነው። ምክንያቱም የሰው ልጅ ጾም ያለው ብሎ ሊያስፈጥሩ የሚችሉ ወይም ደግሞ ጾሙን ሊያበላሹ የሚችሉ ነገሮችን መተው እየቻለ ነገር ግን አይ መራቤ መጠማቴ ይሻላል ብሎ ለአላህ ሱብሓነሁ ወተዓላ ማድረጉ ይሄ ትልቅ ዋጋ ወደ አላህ ጀዛኡን የበለጠ ንስብያ አድርጎ አላህ ሱብሓነሁ ወተዓላ ለኔ ነው ብሎ እኔ ነኝ የምከፍለው ይላል አላህ ሱብሓነሁ ወተዓላ። ወሲያሙ ጀነቱን ፈኢዛ ካነ የውሙ ሰውሚ አሐዲኩም ፈሊየርፉት ወላ ይስኸብ ይላል። እንግዲህ ማንኛቸውም ጾም ሲባል ለሁሉም ነገር ጋሻ ነው ከስሜትም ለመከላከል። ምክንያቱም እንደምታውቁት ነብዩ ሰለላሁ ዐለይሂ ወሰለም ወጣቶች ሆይ ትዳር እንድትይዙ ብለው ገፋፉ። እንግዲህ መቻል ትዳርን ጣጣውን ወጪዎቹን በአጠቃላይ እንዲሁም ደግሞ የጅስም ዝግጁ የሆነ ሰውና ለዚህ አቅም የደረሰ ሰው ኒካህ እንዲያደርግ ጋበዙ። ኒካህ ማድረጉ የነብዩ ሰለላሁ ዐለይሂ ወሰለም ሱና ነው። ከዚህ ሱና ደግሞ ፈቀቅ ማለት አግባብ እንዳልሆነና የነብዩ ሰለላሁ ዐለይሂ ወሰለም መተው ደግሞ ሙሉ ተከታይ አያደርግም በሚል ሐዲስ አስቀመጡ። ነገር ግን ይህን አቅም የሌለው ሰው ወጣት ሆኖ ይህንን የማይችል ከሆነ ግን ፈዐለይኩም ቢሲያም ፈኢነሁ ለሁ ጁና ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። ፈኢነሁ ገዱ ሊልበሰር ወአሕሰኑ ሊልፈርጅ ይላሉ። ጾም መጾሙ ደግሞ ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም? አይኑ ሌላ የማትፈቀድለትን አጅነቢ የሆነችን ሴት ከመመልከት የማይፈቀድል ነገር ከማየት አይኑን ቆጠብ ያደርግለታል። እንዲሁም ደግሞ ብለቱ የማይፈቀድለት የሆነ ቦታ ላይ ሐራም ቦታ ላይ ዚና ላይ እንዳይወድቅ እንዲቆጠብ ያደርገዋል ጾም መጾሙ ብለው ነብዩ ሰለላሁ ዐለይሂ ወሰለም በሌላ ሐዲስ ያስቀመጡት ነገር አለ። ስለዚህ ጾም ስሜታችን አላግባብ የሆነ ቦታ ላይ ገፋፍቶን በአይንም ይሁን በምላስም ይሁን በገላችንም ይሁን በብልታችንም ይሁን ሐራም ቦታ ላይ እንዳንወድቅ ከሚቆጥበንና መከላከያ ከሆነ አንድ ትልቅ የሆነ የዒባዳ አካል ነውና ጾም ጁና ነው ይላሉ። እንዲሁም ደግሞ ምን ይላሉ? ጾመኛ በምትሆኑበት ጊዜ ማንኛውም ሰው ምላሱ ሊጠብቅ ይገባል። ከጅማዕ ጋር ከሴት ጋር ተያይዞ ያለ ማላዕኒ የሆነ ንግግር ስለ የሴቶችን ውበትን ማድነቅ ይሁን ጅማዕን የሚገልጽ ነገሮች ሁሉ በአጠቃላይ አላግባብ የሆኑ የማይፈቀዱ ነገሮች ሆኑ ተፈቅደም ይሁን ራሱ መቆጠብ ያለብን ነገሮች ሁሉ ልንቆጠባቸው የሚፈለግ የሆነ ነገር ነው። ጾም የሚባለው ምንድነው? በዋነኝነት የዛሂር የሆነ ሸሪዓው ከመብላት ከመጠጣት ጅማዕ ከማድረግ መቆጠብ ነው። የማዕናው ደግሞ ያስፈልጋል። ምክንያቱም በእነዚህ በመብላት በመጠጣትና ከሌሎች ነገሮች በመቆጠብ ያለውን ነገር ከመላስ መቆጠብ፣ አእምሯችን መጥፎ ነገሮች ከማሰብ፣ ቀልባችን ለመጥፎ ነገር ከመፈከር ከመሳሰሉ ነገሮች መቆጠብ ይኖራል። ለዚህም ሲባል መን ለም የደዕ ቀውለ ዙር ወልዐመለ ቢሂ ፈለይሰ ሊላሂ ሓጀቱን ፊ አን የደዕ ጣዕመሁ ወሸራበሁ ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። እንግዲህ ሰው ብድግ አድርጎ በውሸት የማይገባውን ነገር በመቅጠፍ በሰው ላይ በመዋሸት ማድረጉ ይሄ መጾሙ መራቡ መጡ አይጠቅምም። በውሸት መመስከር፣ በውሸት መናገር፣ መጥፎ ነገር መስራቶች በአጠቃላይ ቢራብ ቢጠማ ለአላህ ዘንድ ዋጋ አይኖረውም። ስለዚህ መራብ መጣባታችን ምንድነው? የውስጥ ያለው የሆናችንን ስንቅም ደግሞ ዒባዳችንን ተቅዋችንን ራሳችንን ቁጥብ ማድረግ ነውና ጾመኛ በምትሆኑበት ጊዜ ከዚህ መጥፎ ንግግር ተጠቀቡ። እንዲሁም ደግሞ ጩኸትም ራሱ ድምፅን ከፍ አድርጎ አላግባብ የሆነ ጩኸትን ከሚገባው ንግግር በላይ መናገርም አስፈላጊ አይደለም። ፈኢን ሰአበሁ አሐዱን አው ቃተለህ ምናልባት አንድ ሰው አላግባብ መጥቶ ቢሰድበው ወይም ሊደባደበው ቢሞክር እንኳን ፈሊየቁል ኢኒ ሳኢም አይ እኔ ጾመኛ ነኝ ብሎ የጾሙን ክብር ሰጥቶ ከዛ ሰው ጋር ከመጋጨት ለዛ ሰው ምላሽ ከመስጠት ራሱን ይቆጠብ ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። ወለዚ ነፍስ ሙሐመድን ቢየዲሂ ለኻሉፉ ፈሚ ሳኢም አጥየቡ ዐንደላሂ ሚን ሪሒል ሚስክ ይላሉ። የነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ነፍስ በእጁ በሆነች ጌታ እምላለሁ አሉ ነብዩ ሰለላሁ ዐለይሂ ወሰለም። የጾመኛ ሰው የአፉ ሽታ የሚጾመው የጾመኛው ሰው እንግዲህ ሰው በመራቡ በመጣሙ ምክንያት አፉ ይሸታል። የዛ ሽታ ግን አላህ ዘንድ የሚስክ የሆነ ዋጋ አለው። ሚስክ ይሸታል። ሚስክ የሚባለው ከፍተኛው ትልቁ የሆነ የሽቶ አካል ነው። እንግዲህ መላእክቶቹም ሲሸታቸው የሚስክ የሆነ አጥየቡ ዐንደላህ ይሄኛው ሽታው ለመላእክቱም ይሁን አላህም ዘንድ ይሁን ያለው ዋጋ የሚስክ ሽታ ከሚኖረው በላይ ያማረ ይሆናል። በመጾም በዒባዳ በመድረግ የሚገኝ ነገር ስለሆነ
ሌላው ሊሳኢሚ ፈርሐታን የፍረሑማ አሉ ኢዛ አፍጠር ፈሪሕ ወኢዛ ለቂየ ረበሁ ፈሪሐ ቢሰውሚሂ። ጾመኛ የሆነ ሰው ሁለት የሚደሰትባቸው ነገሮች አሉ። አንደኛው ሰው በሰላም አላህ ወፍቆት መጾም ችሎ ያንን ጾም ችሎ ጾሙ ሲያበቃ በአግባቡ ደግሞ አላህ በፈቀደለት ሐላል ባደረገለት ነገር ደግሞ ማፍጠሪያ ሰዓት ላይ ደርሶ ያ ረብ ብሎ ያፈጠረ የሆነ እንደሆነ ደግሞ ይሄም ሰው ደስታውን የሚያገኝበት ነውና የሚደሰትበት ነገር ነው። ጾም ሆኖ የአላህ ኒዕማ ወቅቷል፣ ተርቦ ውሏል፣ ማፍጠሪያ አግኝቷል፣ ተደስቷል። ይችን ነገር ቀምሶ ደግሞ አላህም ስላደረገለት ጾም የሚባለው ነገር በአግባቡ በመጾሙ የሚያገኝበት ደስታ አለ። ርቦ ሙሉ ደግሞ በመቅመሱ የሚኖርም ደስታ አለ። ደስታ መፍጠር አለብን ማለት ነው። ስንበላም ስንጠጣ ደስታ ሊኖረንም ይገባል ማለት ነው። ሌላው ደግሞ አላህ ሱብሓነሁ ወተዓላ እንግዲህ ከላይ እንደተጠቀስኩት ጾምን ለኔ ብሎ ወዳሱ በማስጠጋቱ ነገ የሚከፍለው አጅር ጾምን ሰብር ነው ይላሉ። ሸህሩ ሰብር ነው ረመዳን ኢነማ ይወፋ ሳቢሩን አጅረሁም ቢገይሪ ሒሳብ ይላል በሌላ የቁርአን አያት ላይ። የታጋሾች ወር ነው። ታጋሾችን አላህ ደሞዛቸውን ክፍያቸውን የሚከፍለው ይሄ ተብሎ ቁጥር በማይገለጽ ነው ይላሉ። እና ይህም ራሱ አላህ ዘንድ ጋር በሚገናኝበት ጊዜ ጾመኛ የሆነ ሰው ምን ያጋጥመዋል? ከፍተኛ የሆነ ሽልማቱን ወይም ደግሞ ደሞዙን በሚያገኝበት ጊዜ ማለት ነው ደስተኛ ሆኖ ይህንን ያገኛል አሉ ነቢዩ ሰለላሁ ዐለይሂ ወሰለም። እንግዲህ ጾሙን የተመለከተ ይህን ይመስላል። ታዲያ እስከ መቼ ነው የተዘናጋ ጾም የምንጾመው? እንዲህ መሰለና ትልቅ የሆነ ኒዕማን ጾም ደግሞ ምን ያህል ለመቀበልና ዝግጁ ነን? ይሄ ረመዳን ብዙ ረሕመት ይዞ መጥቷልና ከዚህ ረመዳን የአላህን ረሕመት ከመቋደስ አንጻር ምን ያህል ዝግጁ ነን? እስከ መቼ ነው የምንዘናጋው? እስከ መቼ ነውስ ደክመን የምንቀራው የሚለውን ለማስታወስ እንሞክራለን። ይህ እንግዲህ የዛሬ ፕሮግራማችን ይመስላል። ኢንሻአላህ ቀጣዩን እንቀጥላለን በሌላ ፕሮግራም። የዛሬ ይህን ይመስላል። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።